በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወተስዑ ለታኅሳስ በዛቲ ዕለት ተስካረ በዓሉ ለመልአክ ክቡር ገብርኤል ሊቀ መላእክት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 19 በዝች ቀን የመላእክት አለቃ የመልአኩ የቅዱስ ገብርኤል የበዓሉ መታሰቢያ ነው። እርሱም በባቢሎን አገር ከነደደ እሳት ውስጥ በጨመሯቸው ጊዜ አናንያን፣ አዛርያን፣ ሚሳኤልን ያዳናቸው ነው። ለእግዚአብሔርም ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። ሰላም እብል ኪያከ ክቡረ ለስመ ዚአከ ገብርኤል እንዘ አነስ መዝሙረ እግዚአብሔር መንበሮ ሰማየ ሰማያት ዘገብረ ይትመሰል በአርአያከ አመ ጊዜ ሐወፀ ምድረ እምነ መላእክት ኩሉ ስነከ አፍቀረ። በዝችም ቀን ከካህናት ወገን የሆነ የሀገረ ቡርልስ ኤጲስቆጶስ ቅዱስ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የከበሩ ናቸው። እነርሱም ከገንዘባቸው ለድሆችና ለችግረኞች ይሰጡ ነበር። ወላጆቹም ባረፉ ጊዜ የተውለትን ገንዘብ ወስዶ ቤተ ክርስቲያን ሰራ። ዳግመኛም የእንግዳ ቤት ሰራ። በውስጡም መጻተኞችንና በሽተኞችን ሰብስቦ የሚያገለግላቸው ሆነ። የሚሹትንም ሁሉ ያቀርብላቸዋል። በዚያም ወራት ወደ እርሱ አንድ መነኩሴ መጣ። የምንኩስናንም ሥራ አመሰገነለት፣ ክብሩንም ገለጠለት። ያ መነኩሴም ከሄደ በኋላ ገንዘቡን ሁሉ ለድሆች ሰጥቶ አባ ዳንኤል ለአስቄጥስ ገዳም አበምኔት ሆኖ በነበረበት ወራት ወደ አስቄጥስ ሂዶ በአባ ዳንኤል ዘንድ መነኮሰ። በዋሻ ውስጥም ብቻውን ሆኖ ታላቅ ተጋድሎን ተጋደለ። ስለ መልካም ተጋድሎም ሰይጣናት ቀኑበት። ብዙ ዘመንም ታሞ ከኖረ በኋላ በደዌ መቅሰፍት ቀሰፉት። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ፈወሰውና ኃይለኛ ጽኑ አደረገው። በእግዚአብሔርም ፈቃድ ቡርልስ በሚባል አገር ላይ ኤጲስቆጶስነት ተሾመ። በዘመኑም በሀገሮች ውስጥ ብዙ ኑፋቄ ነበረ። እርሱም እንክርዳዱን ከስንዴ መካከል ይነቅል ዘንድ ብዙ ድካምን ደከመ። ከላይኛው ግብጽ የሆነ አንድ ሰው ነበረ። ብዙ ነገርንም ይቀባጥር ነበር። የመላእክት አለቃ ሚካኤል ምስጢር ይገልጥልኛል በማለት እርሱ ብዙ ሰዎችን አሳታቸው። ይህንንም ባወቀ ጊዜ ይዘው ይገርፉት ዘንድ አዘዘ። ስህተቱንም አመነ። ከሀገርም አሳደዱት። ነቢይ ዕንባቆም ይታየኛል፣ ብዙ ምስጢራትንም ይገልጥልኛል የሚል ሌላ ሰው ነበረ። ብዙዎችም ተከተሉት። እርሱንም አሳደደው። ትምህርቱንም አጠፋ። መጻሕፍቱንም ቀደደ። የሳቱትንም ወደ ቀናች ሃይማኖት መለሳቸው። ይህ አባ ዮሐንስም መሥዋዕትን ለማሳረግ በሚቀድስ ጊዜ ፊቱ እሳት ይሆናል፣ ሥጋውም ከእሳት ማንደጃ ውስጥ እንደወጣ ይሆናል። እንባውም እንደ ዝናም ይዘንባል። የመላእክትን ሰራዊት በመሰዊያው ዙሪያ በግልጥ ያያቸዋልና። ህብስቱ በሚፈተት ጊዜ ሦስቱን የመፈተቻ ምስጋናዎች አንብቦ ጽዋውን ሲባርከው እንደ ፍም የጋለ ሆኖ ጽዋውን ያገኘዋል። ከዚህም በኋላ በዘመኑ በቀን ከበሉ በኋላ በአንድ ቀን ሁለተኛ የሚቆርቡ ክፉዎች ሰዎች ተነሱ። አስተማራቸው፣ ገሰጻቸውም፣ ግን አልተመለሱም። ዳግመኛም አወገዛቸው። ባልተመለሱም ጊዜ ስለ እሳቸው ጌታን ለመነው። እሳትም ከሰማይ ወርዶ አለቃቸውን አቃጠለው። የቀሩትም ይህን አይተው እጅግ ፈሩ። ተጸጽተውም ወደ ቀናች ሃይማኖት ተመለሱ። ከዚህም በኋላ ከዚህ ከኃላፊው ዓለም እግዚአብሔር ሊያሳርፈው በወደደ ጊዜ ቅዱሳን አባ አንጦንዮስንና አባ መቃርስን ወደ እርሱ ላካቸው። እነርሱም እረፍቱ እንደደረሰ አስረዱት። ሕዝቡንም ሰብስቦ ሕግንና ሥርዓትን እንዲጠብቁ እርስ በርሳቸውም ይፋቀሩ ዘንድ በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህም በኋላ በመኝታው ላይ ጋደም ብሎ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ እንተጻመው ፈድፋደ ከመይምላክ ነግሃ እማእከለ ስርናይ ክርዳደ ዝንቱ ካህን ተመሊኦ ረአደ በጊዜ ቅዳሴ እንዘያ ማአት እደ በአምሳለ እሳት ይረክቦ ለጽዋ ንዱደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራሁ ለታኅሳስ በዛቲ ዕለት አይረፈ ሀጌ ነቢይ ሙሉደ አሮን ዘእምነገደ ሌዊ ዘአቅረብኩ ማህሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውክፈ እምላቡ ቦላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባካያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጻፎ በክርስታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ
ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባእስ ህቡረይ መሐረነ ኢየሱስ ክርስቶስ ሰላም ለክሙ ጻድቃን ወሰማዕት ላይረፍክሙ በዛቲ ዕለት መዋያነ ዓለም አንትሙ በብዙ ትዕግስት ሳሉ ቅድመ ፈጣሪ በኩሉ ሰዓት እንበለ ንስሐ ኪያነ ኢይንሳ ሞት ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ ወአንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማይበረ ሥላሴ አንትሙ ዝክሩነ በጸሎትክሙ በእንተ ማርያም እሙ ተማህፀነ በክርስቶስ በስጋሁ ወበደሙ ዛቲ መጽሐፈ ስንክሳር ዜና ግዝእትነ ማርያም እመብርሃን ወዜና መላእክት ትጉሃን ወዝክረ ነቢያት ቅዱሳን ወስብከተ ሐዋርያት ፍጹማን ወገድለ ሰማዕታት መዋዕያን ወዝክረ ኩሎሙ ጻድቃን እለ ኤሉ አድያማተ ስቃይ ወተጋድሎ ከመያብዝሁ መክሊተ ምግባራት ፍድፉድ ክሂለ ረድኤቶሙ ይቀበልነ ለኩልነ ውሉደ ጥምቀት ወይቀባ ለሀገሪትነ ኢትዮጵያ ለዓለመ ዓለም አሜን።